ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች መልካም ፈቃድ ያላችሁ ሁሉ በያላችሁበት የጌታ ጸጋ በረከት ሁሉ ይብዛላችሁ። ይህ የቃሉ ውበት የተሰኘ የዩቲዩብ ገጻችን ነው። እንግዲህ ላለፉት 7 ሳምንታቶች በዐቢይ ጾም ሳምንታት የወንጌል ምንባባት ላይ ቃለ እግዚአብሔር የማስተንተኛ ሐሳቦችን እያደረግን ቆይተናል። እግዚአብሔር ፈቅዶ ደግሞ አሁን የዐቢይ ጾም የመጨረሻው ሰንበት ከፋሲካ በፊት ያለው 8ኛው ሳምንት ሰንበት ዘሆሳዕና የሚባለው ላይ ደርሰናል። ሰንበት ዘሆሳዕና እንግዲህ የዐቢይ ጾም ማገባደጃ፣ የሕማማት ሳምንት ደግሞ መጀመሪያ ነው። ወደ ጌታ ትንሣኤ የሚመራውን ወደ ክርስቶስ ሕማም የስቃይ ጉዞ ለማስተንተን የምንከፍትበት ሰንበት ነው። ስለዚህ እንግዲህ በመነሻችን ላይ እንዳነሳ ነው ዐቢይ ጾም 3 ዋና ዋና ክፍሎች አሉት እንዳልን፣ የመጀመሪያው ጾመ ሕርቃል የምንለው ስለ ሀገር ሰላም ለመሪዎች እግዚአብሔር ጥበብን ማስተዋል እንዲሰጥ፣ ዓለማችንን ሀገራችንን ሰላም እንዲያደርግ መሪዎች እግዚአብሔርን በመፍራት እንዲያገለግሉ በማሰብ የምንጾመው ጾመ ሕርቃል የሚባለው ጾም ነው። የ21 ሳምንት ጾም ከጨረስን በኋላ የዐቢይ ጾም የጌታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት በምድረ በዳ በጾመው ጾም መሰረት የሚጾመው 40 ቀን ወይም የ40 ቀን ጾም ይቀጥላል። ከዛ የመጨረሻው ሳምንት ደግሞ የሕማማት ሳምንት የምንላት በክርስቶስ ሕማምና ስቃይ ላይ በማስተንተን ወደ ክርስቶስ የመስቀሉ ምስጢር እሱን ወደ ማስተንተን ወደምንጋበዝበት የሕማማት ሳምንት የመጨረሻው ሳምንት የጾሙ ክፍል ነች። ከዛ ሰንበት ደግሞ ቀጥሎ ከሕማማት ቀጥሎ የመጣው ሰንበት የጌታችን ኢየሱስ ክርስቶስ የትንሣኤ በዓልን የምናከብርበት ነው። ስለዚህ እንግዲህ 8ኛው ሳምንት ላይ ሰንበት ዘሆሳዕና ላይ ስንደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በታላቅ ክብር በታላቅ አጀብ የመግባቱ ምስጢር በአራቱም ወንጌሎች የተተረከ ነው። በማርቆስ ወንጌል ምዕራፍ 11 ከቁጥር 1 እስከ 11 ላይ፣ በሉቃስ ወንጌል ምዕራፍ 19 ከቁጥር 28 እስከ 40 እንዲሁም በዮሐንስ ወንጌል ምዕራፍ 12 ከቁጥር 12 እስከ 19 የምናገኘው ታሪክ ነው። በአንድ በኩል ታሪካዊ ክስተት ነው። ጌታ ኢየሱስ በታሪክ ሂደት ወደ ኢየሩሳሌም የገባበትን ነገር፣ በወቅቱ የነበረውን ሁኔታ፣ በወቅቱ የነበሩ የተለያዩ የታሪክ ጸሐፊያንም ሁሉ የተረኩት ነው። በሌላ መልኩ መመልከት ያለብን 3ቱ ወንጌሎች የምንላቸው 3ቱ ተመሳይ ወንጌሎች ብለን የምንጠራቸው ማቴዎስ፣ ማርቆስ እና ሉቃስ ይህንን ሁኔታ በሚተርኩበት ጊዜ ኢየሱስ አንዴ ነው ወደ ኢየሩሳሌም የሚወጣው። በእነዚህ ተመሳይ ወንጌሎች በምንላቸው ውስጥ የክርስቶስን የአገልግሎት ጉዞ ከተጠመቀ በኋላ ያለውን በመተረክ ይቀጥላሉ። ሉቃስ ቀደም ብሎ ስለ ውልደቱ ሁኔታ ሁሉ ይነግረናል። ማቴዎስን በተወሰነ መልኩ ግን ሰፋ ባለመልኩ ከመጠመቁ በፊት ራሱ ስለነበረው ነገር ሉቃስ ሰፋ አድርጎ ከነገረን በኋላ ከተጠመቀ በኋላ ግን 3ቱም ወንጌሎች በስፋት የክርስቶስን የአገልግሎት ሁኔታውን በወንጌላቸው ይተርኩልናል። ኢየሱስ የእግዚአብሔርን መንግስት ለመግለጥ ወደዚህ ምድር የመጣ ነው። ኢየሱስ የብሉይ ኪዳን ፍጻሜ ነው ወይም ሙላቱ እሱ ነው። ማቴዎስ ወንጌሉንም ሲያዘጋጅ እንግዲህ ለአይሁዳውያን እንደማዘጋጀቱ መጠን በአይሁዳውያን ልብና አሳሰብ ውስጥ ያለውን ነገር ለነሱ ይቀርባል ብሎ ባሰበው ነገር የእግዚአብሔር ልጅ ኢየሱስ ክርስቶስ በምድር ላይ ስላከናወናቸው ነገሮች ሁሉ በ5 ዋና ክፍል አድርጎ መግቢያና መደምደሚያ ባለው 5 ዋና ዋና ክፍሎች ከፋፍሎ የክርስቶስን ታሪክ ተርኮላቸዋል። ይሄ ወሳኝ ነገር ነው። ምክንያቱም በማቴዎስ ወንጌል ውስጥ ጌታችን ኢየሱስ ክርስቶስ ሁሉንም ነገር ሙሉ ለማድረግ የመጣ አዲሱ ሙሴ ነው። በብሉይ ኪዳን ውስጥ ያሉትን በተለይ በአይሁዳውያን ዘንድ ታላላቅ የሚባሉ ቅዱሳኖችን በሙላት በመኖር አዲሱ እስራኤል፣ አዲሱ ዳዊት፣ አዲሱ ሙሴ ጌታ ኢየሱስ ነው እያለ ያሳየናል። እና በዚህ ምዕራፍ 21 ማቴዎስ ወንጌል ላይም ስንደርስ ኢየሱስ በታላቅ ክብር ወደ ኢየሩሳሌም ይገባል። እውነተኛ ማንነቱን በዚህ በሆሳዕና በዓል ላይ የክርስቶስን ማንነት እንረዳለን። በማርቆስ ወንጌልም የተመለከትን እንደሆነ እንግዲህ ማርቆስ ወንጌል ምዕራፍ 11 ላይ ነው ጌታ ኢየሱስ ወደ ኢየሩሳሌም በታላቅ ክብር የሚገባው። በእነዚህ በ3ቱ በተመሳይ ወንጌሎች ቅድም እንዳልኩት ኢየሱስ አንድ ጊዜ ነው ወደ ኢየሩሳሌም የሚወጣው። ኢየሱስ በምድር ላይ 3 ዓመት ኖረ የሚለውን ሐሳብ ያለን ከዮሐንስ ወንጌል አንጻር ነው።
ምክንያቱም ዮሐንስ ወንጌል ዘርዘር አድርጎ የኢየሱስን የ3 ዓመት የአገልግሎት ጊዜያቶቹን ሲተርክ በእነዚህ በተለያዩ ዓመታት ጌታ ኢየሱስ ወደ ኢየሩሳሌም የወጣበትን ሁኔታ ይተርካል። ነገር ግን በእነዚህ በተመሳሳይ ወንጌሎች ላይ እንዳልኳችሁ የኢየሱስን ከአንድ ቦታ ተነስቶ አሴንት ነው የሚሉት ወደ ከፍታ ወደ ኢየሩሳሌም የመውጣትን ይሄ አዲሱ ጸአት አዲሱ መውጣት ልክ በብሉይ ኪዳን በኦሪት ዘጸአት የነበረውን የእስራኤላውያን ከግብፅ ምድር ነፃ የመውጣታቸውን ሐሳብ ያንን በሙላት በክርስቶስ ሁለንተናዊ ማንነት አድርገው ወደ ኢየሩሳሌም እንግዲህ ሲባል የሰላም ከተማ ማለት ነው እና ኢየሩሳሌም ሲባል ምድራዊ ግዛትን ብቻም የሚያመለክት አይደለም። ጥልቅ የሆነ ሐሳብ አለው። ሰማያዊቷ ኢየሩሳሌም እግዚአብሔር የሚነግስባት የእግዚአብሔር መናገሻ የእግዚአብሔር መገኛ ተብሎ በሚጠራው ቦታ ላይ ወደዛ ህዝቦችን ሁሉ ከታሰሩበት እስራት በተለይ የኃጢአት የጨለማ የክፉ መንፈስ ቀንበር ሁሉ ነፃ አውጥቶ ወደ እግዚአብሔር ፈቃድ ይዞ የሚወጣ ኢየሱስ መሆኑን ያሳየናል። ሉቃስም በተመሳሳይ መልኩ ዮሐንስም ሰፋ አድርጎ ይህንን ነገር በደንብ አድርጎ ያስረዳል። በተለይ በዮሐንስ ወንጌል ውስጥ ኢየሱስ በብዙ ቦታዎች ላይ ሚስ አንደርስታንድ ይደረጋል። ምን ማለት ነው? ኢየሱስን ቁሳዊ ከሆነ ነገር ጋር በማያያዝ ኢየሱስን ምድራዊ በሆነ ነገር ጋር በማያያዝ እና የሚያደርጋቸውን ምልክቶች ለግል ጥቅም እንደመረዳት ወይም ናሽናል በሆነ ህዝባዊ በሆነ ስሜት ውስጥ ብቻ በመረዳት የኢየሱስን ትልቁን የእግዚአብሔርን መንግስት የመግለጡን ሚስጥር ሲያሳንሱት እንመለከታለን። ስለዚህ ይህንን ሐሳብ ይዘን ነው እንግዲህ ወደዚህ ወደ ወንጌል ክፍል የምንቀርበው። ኢየሱስ አሁን ወደ መስቀሉ እየተጠጋ ነው እና ወደ መስቀል ሞት ወደሚሄድበት ወደ ኢየሩሳሌም በዛ ይገባል። በዚያም ተሰቅሎ እኛን የሚያድንበትን ሚስጥር የሚያከናውንበት የመጨረሻዎቹ የሳምንታቱ ቀናቶች ላይ ነው የምንገኘው። ይህም የሚጀምረው በዚህ በሆሳዕና ሰንበት ነው። ስለዚህ ምንድነው እየተከናወነ ያለው ካልን ኢየሱስ እንግዲህ አስቀድሞ ወደ ኢየሩሳሌም ከመግባቱ በፊት ብዙ ምሳሌዎችን፣ ብዙ ተአምራቶችን፣ ብዙ ነገሮችን በማከናወን በሁለንተናው የእግዚአብሔርን መንግስት ገልጧል፣ አስተምሯል። በተቻለው መጠን ሁሉ ሰዎች ሊገባቸው በሚችል ቋንቋ ሁሉ በስልጣን አስተምሯል። አሁን ግን በተግባር ራሱ ማንነቱን የሚገልጥበትን ታሪክ ነው የምንጀምረው ከዚህ በኋላ እና በተግባር የእግዚአብሔር ልጅ መሆኑ በተደጋጋሚ ብዙ ቦታ ኢየሱስን ሊያከብሩት ፈልገው በተለይ የምግቡን ተአምር በተመለከቱ ጊዜ ብዙዎች ተሰብስበው በመሃላቸው ሊያነግሱት በፈለጉ ጊዜ ኢየሱስ ትቷቸው እንደሄደ እንመለከታለን። እዚህ ላይ ግን ኢየሱስ እውነተኛውን ቅርጽ እውነተኛውን የመጣበትን ሚስጥር ምንነቱን እንዲረዱና እሱ ያለምን ኃጢአት የሚያጠፋ የእግዚአብሔር በግ እሱ ነው እያለ መጥምቁ ዮሐንስ የተናገረውን እውነታውን በትንቢት እስከዛሬ የተተረከውን ነገር ሁሉ እውነተኛ ቅርጹን እውነተኛ ማንነቱን የሚያስተምርበት የሚገልጥበት ጊዜ ነው ሰንበት ዘሆሳዕና ብለን ስናከብር ወይም የጌታ ኢየሱስ በታላቅ ክብር ወደ ኢየሩሳሌም የመግባቱ ሚስጥር። ለወንጌል ማስተንተኛችንም ከዮሐንስ ወንጌል ምዕራፍ 12 ከቁጥር 12 ጀምሮ ያለውን ከ12 እስከ 19 ድረስ ያለውን የጌታ ቃልን እናነባለን። በዛም ተነስተን ደግሞ በሌሎቹ ወንጌሎች ውስጥ የሚገኙትንም አንዳንድ ሐሳቦች ጨምረን በኋላ በማስተንተኛ ሐሳብ ላይ በተቻለን መጠን ሁሉንም ለመዳሰስ እንሞክራለን። እንደ ወትሮ ሁሉ የቃሉ ውበት እንዲያገኘን የቃሉን ትርጉም መረዳት እንድንችል እግዚአብሔር ልቦናችን እንዲከፍት ጌታ ኢየሱስ ወደ ኢየሩሳሌም እንደገባ ዛሬም በቃሉ አማካኝነት ወደ ልባችን እንዲገባ እኛም በታላቅ ክብር እንድንቀበለውና ጌታን በእውነት በልባችን ማምለክ እንድንችል በቃሉ አማካኝነት እንዲናገረን ልቦናችንን ለጌታ መንፈስ ቅዱስ እንድንከፍት ለቃሉ ዝግጁ እንድናደርግ ጋብዛችኋለሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደሰበከው ምዕራፍ 12 ከቁጥር 12 ጀምሮ። በማግስቱ ወደ በዓል መጥቶ የነበረው ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንደመጣ በሰማ ጊዜ የዘንባባ ዛፍ ዝንጣፊ ይዞ ሊቀበለው ወጣና ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮሁ። ኢየሱስ የአህያ ውርንጭላ አግኝቶ በእርሱም ላይ ተቀመጠ። ይህም አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል
ተብሎ የተጻፈው እንዲፈጸም ነው። ደቀ መዛሙርቱም ይህን ነገር በመጀመሪያ አላስተዋሉ። ነገር ግን ኢየሱስ ከከበረ በኋላ በዚያን ጊዜ ይህ ስለ እርሱ እንደተጻፈ ይህንንም እንዳደረጉለት ትዝ አላቸው። አልዓዛርንም ከመቃብር ጠርቶ ከሙታን ሲያስነሳው ከእርሱ ጋር የነበሩ ሕዝብ ይመሰክሩለት ነበር። ስለዚህ ደግሞ ሕዝቡ ይህንን ምልክት እንዳደረገ ስለሰሙ ሊቀበሉት ወጡ። ስለዚህ ፈሪሳውያን እርስ በርሳቸው አንድስ እንኳን ልታደርጉ እንዳይቻላችሁ ታያላችሁን? እነሆ ዓለሙ በኋላው ተከትሎት ሄዷል ተባባሉ። የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን። እንግዲህ ያነበብኩላችሁ ከኤማውስ የካቶሊክ ቤተክርስቲያን እትም ከሆነው መጽሐፍ ቅዱስ ነው። እንግዲህ የዮሐንስ ወንጌልን የመረጥኩበት ምክንያት ከዚህ ከዮሐንስ ወንጌል ሐሳቦች ተነስተን ሌሎቹን የወንጌል እውነታዎቹንም ለመተረክ እድል ስለሚሰጠን ነው። እንግዲህ ይህን ታሪክ የምናገኘው በዮሐንስ ወንጌል ምዕራፍ 12 ላይ ነው። ምዕራፍ 12 ሲጀምር ከፋሲካ 6 ቀን በፊት ብሎ ነው የሚጀምረው። ከፋሲካም በፊት በስድስተኛው ቀን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ እንደመጣ ይነግረናል። ከዛም በኋላ በዛ ራት ተዘጋጅቶ ማርታም እያገለገለች እንደነበረ ይነግረናል። ከዛ ያቺ አልባስጥሮስ ሽቶ በኢየሱስ እግር ላይ ያፈሰሰችው፣ ከዛ ይሁዳም ለድሆች ቢሰጥ ይሻል ነበር ብሎ ካለው የገንዘብ ፍቅር አንጻር ይሄን እንደተናገረ ከነገረን በኋላ ሰዎቹ አልዓዛርን ለመግደል እንዳሴሩ ከነገረን በኋላ ነው ኢየሱስ አልዓዛርን ከሞት አስነሳው። ሰዎቹ አልዓዛር የሞተ ሆኖ እንዲቀር ወይም አልዓዛርን ከሞት ያስነሳው ተራ መሆኑን ለማሳየት ሞቶ የነበረውን ከሞት የተነሳውን አልዓዛርን ለመግደል እንደተማከሩ ከነገረን በኋላ ነው በማግስቱ እያለ ይነግረናል። ወደ በዓሉ መጥቶ የነበሩ ብዙ ሕዝብ በዛ የተሰበሰቡ እንዳሉ ይነግረናል። እንግዲህ በርካታ ሰዎች ተሰብስበዋል። በሌሎቹም ወንጌሎች ላይም እንደምንመለከተው ለምሳሌ ማርቆስ ወንጌል ምዕራፍ 11 ላይ ብንመለከት ወደ ኢየሩሳሌም በደብረ ዘይት ተራራ አጠገብ ወዳሉት ወደ ቤተፋጌና ቢታንያ በቀረቡ ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ልኮ በፊታችሁ ወዳለው መንደር ሂዱና ሰው ተቀምጦ የማያውቅ የአህያ ውርንጭላ ታስሮ ታገኛላችሁ ይላቸዋል። ይሄ የማርቆስ ወንጌል ምዕራፍ 11 ቁጥር 2 ላይ የምናገኘው ነው። በፊታችሁ ወዳለችው ወደ አንድ መንደር ሂዱና የታሰረች ውርንጭላ ታገኛላችሁ፣ እሷንም ፈታችሁ አምጡልኝ ይላቸዋል። ሰዎችም ምን ማድረጋችሁ ነው ቢላችሁ ለጌታ ያስፈልገዋል፣ በቶሎ መልሶ ይልካቸዋል ብላችሁ ንገሩት ይለናል። ይህንን የዚህን የታሪክ ሂደት ዲቴሉን ዝርዝር ነገሩን ቅድም ባነበብነው በዮሐንስ ወንጌል ላይ አናገኘው። ነገር ግን አንድ መሰረታዊ ማስተንተኛ ሐሳብ ከዚህ ለመውሰድ እንችላለን። የመጀመሪያው ነገር ምናልባት የዛ የአህያው ባለቤት የውርንጭላው ባለቤት እከሌ ነው ተብሎ ስሙ ባይጠቀስም ምናልባት በጌታ ያምን የነበረ ወይም ጌታ ኢየሱስ በሆነ በሕይወት ክፍሉ ያገኘው ወይም ለዚህ ዝግጅት አስቀድሞ ታቅዶ የነበረ ሰው ሊሆን ይችላል። ምክንያቱም ብዙ ሲከራከሩ አንመለከትም። ምክንያቱም እነርሱም ሄዱ፣ በአንድ ቤት በራፍ መንገድ ላይም የአህያ ውርንጭላ ታስሮ አገኙ፣ ፈቱትም። ከዚያ ከቆሙትም እንደውም አንዳንድ ሰዎች ነው የሚለን ማርቆስ፣ አንዳንድ ሰዎች ውርንጫውን የምትፈቱት ለምንድን ነው አሏቸው። ደቀ መዛሙርቱም ኢየሱስ ያላቸው ለሰዎች በነገሯቸው ጊዜ ፈቀዱላቸው እያለ ይነግረናል። ማቴዎስ ወንጌል ላይ የምንመለከት ደግሞ ከሆነ ደግሞ አንድ ግለሰብ እንደሆነ ይነግረናል። ሉቃስ ወንጌልም በተመሳሳይ መንገድ። ዋናው ነገር ጌታ አስቀድሞ ያዘጋጀው ነገር እንዳለ ወደ ኢየሩሳሌም በሚገባበት ጊዜ በምን አይነት መልኩ መግባት እንዳለበት ሁሉን የሚያውቅ አምላክ ስለሆነ በምን አይነት መንገድ አገባቡን ማድረግ እንዳለበት ሰዓቱ ያ ጊዜ ያልደረሰም እያለ እመቤታችን ይነግራት የነበረው ነገር አሁን ግን ጊዜው እንደደረሰና ራሱን በሙላት የሚገልጥበት ነገር እየተቃረበ መሆኑን ለማሳየት አስቀድሞ በመለኮታዊ እቅድ ውስጥ የታሰበ ጊዜ እንደነበረ ለመመልከት እንችላለን። ኢየሱስ ዛሬም ከታሰርንበት ከማንኛውም እስራት እንድንፈታ ሊፈታን የሚመጣ ወይም ከገባንበት ከታሰርንበት ነገር ሁሉ ነፃ እንድንወጣ ቃሉን፣ ሚስጥሩን፣ ምሕረቱን፣ ቸርነቱን፣ ጸጋውን ሁሉ የሚልክልን ነው። በኋላ እሱ እንዲከብርብን፣ እሱ እንዲቀመጥብን፣ እንዲነግስብን። እንዲሁም በማቴዎስ ወንጌል አንድ አህያና የአህያ ውርንጭላ እንደታሰሩ ነው የሚነግረን። ሁለት አይነት አህያዎችን እንመለከታለን። በሌሎች ወንጌሎች ግን አንዳንድ አህያዎችን ነው የምንመለከተው። በአንድ በኩል እርግጥ ነው የአህያ ውርንጭላ እናቷን ተከትላ ስለምትሄድ ምናልባት እናትና ልጅ ሊሆኑ ይችላሉ።
ቅዱስ አውግስጢኖስ ስለዚህ ሐሳብ ምን ይላል? እነዚህ ሁለቱ ርንጭላዎች አንዱ የቀደመውን አይሁዳውያኖችን የሚያመለክት፣ አንዱ ደግሞ ወደ እግዚአብሔር መንግስት የተጠራውን ሌላውን ህዝብ ሁሉ የሚያመለክት ነው። ገና ድክ ድክ እያለ በእግዚአብሔር ምሕረትና ቸርነት ውስጥ እየገባ ያሉትን ሌሎችን በተለምዶ አህዛብ ብለን የምንጠራቸውን ሰዎች እነሱን የሚያመለክት ነው እያለ ይፈተዋል ይህንን ጉዳይ። በማቴዎስ ወንጌል ላይ እንግዲህ እነዚያ የተሰበሰቡት ሰዎች መሬቱ እስኪንቀጠቀጥ ጊዜ ድረስ በታላቅ ሆታ የዛፍ ዝንጣፊን ይዘው ልብሳቸውን በመሬት ላይ እያነጠፉ የዘንባባ ቅርንጫፎችን ይዘው ሆሳና እያሉ በዳዊት ስም የሚመጣ የተባረከ ነው እያሉ እንደተቀበሉ ይነግረናል። ምን ይላል የማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ ከፊቱ የሄዱ የነበሩትና ይከተሉት የነበሩት ህዝብ ሆሳና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነውና ሆሳና በአርያም እያሉ ይጮሁ ነበር። ወደ ኢየሩሳሌም በገባ ጊዜ ሰዎች ይህ ማን ነው ብለው መላው ከተማው ተናወጠ እያለ ይነግረናል። ልክ የመሬት መንቀጥቀጥ አይነት ነገር ነው የግሪኩ ቃል ሐሳቡ። ምድር እንደመናወጥ አይነት ነገር አደረገች በሰዎቹ ሐሳብ ሁሉ እና በትልቅ አጀብ በትልቅ ሁኔታ የጌታን ወደ ኢየሩሳሌም መግባት የሚያመለክትልን ነገሮች ናቸው እነዚህ። ከትንቢተ ኢሳይያስ ምዕራፍ 62 ከትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ያለውን እነዚህን ሁለት ጥቅሶችን በማድረግ ማቴዎስ ምን ይለናል? ለጽዮን ልጅ እነሆ ንጉስሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርጫ ላይ ተቀምጦ ወደ አንቺ ይመጣል በሏት የተባለውን ትንቢት ሁሉ ያስታውሰናል። ከክርስቶስ 200 ዓመት በፊት በመቃቢያን ዘመን ጊዜ ሶርያውያንን ድል ካደረጉ በኋላ ቤተ መቅደሱን መልሰው ከቀደሱት በኋላ ለይሁዳ መቃቢያንስ ጁዳስ መካቢስ ለሱ የተደረገ ሆሜጅ አቀባበል አለ እና በታላቅ ክብር በታላቅ አጀብ ሲገቡ ንጉስ ዳዊት ለልጁ ለሰለሞን ንግስናውን ባወጀ ጊዜ በአህያ ላይ ተቀምጦ ከተማውን ሙሉ እየዞረ ሰዎችም ልብሳቸውን እያነጠፉ ይህ አይነት ክብር ለታላላቅ መሪዎች፣ ለነገስታት፣ ለጦረኞች ሁሉ የሚደረግ አቀባበል ነው። አህያ የሚለው ሐሳብ እኛ በማህበረሰባችን ውስጥ እንደምንሰጠው አይነት ግምት ሳይሆን የሰላም ምልክትን የያዘች ነች። በአህያ ተቀምጦ የሚመጣ ሰላምን የሚፈልግ ነው። ሞር ፈረስ የጦር ምልክት ሲሆን አህያ ግን የሰላምና የመግባባትን አይነት ምልክቶችን የሚያሳይ ነው። የትህትና ምልክትም አድርገን ልንገልጸው እንችላለን። በዚህ በማቴዎስ ወንጌል ጥቅስ ላይ ከሄድን እንደማለት ነው። ይህንን ሁሉ ሐሳብ እንግዲህ ማነሳላችሁ አጠቃላይ ሆኖ አንዳንድ ምልክቶችን ለመመልከት እንድንችል ነው። ስለዚህ ኢየሱስ ወደ ኢየሩሳሌም ይገባል በታላቅ አጀብ። በዛ የነበሩት ሰዎች ሆሳና እያሉ ይጠራሉ። ሆሳና የሚለው ቃል እንግዲህ ጌታ ሆይ እባክህ አድን እንደማለት ነው። ጌታ ሆይ እባክህ አድነን የሚል የሲቃ የጩኸት ድምፅን ሁሉ የሚይዝ ነው። ይህንንም ከመዝሙር 118 ቁጥር 26 ጋር ካለው በእግዚአብሔር ስም የሚመጣ ብሩክ ነው የሚለውን ሐሳብ ከዳዊት ንግስና ጋር በማያያዝ በወቅቱ የነበሩ ሰዎች የጮሁት የሲቃ ድምፅ ነው። በአንድ በኩል ያቀባበል ድምፅ ይመስላል፣ በሌላ መልኩ ደግሞ ካሉበት መከራና እስራት፣ ምክንያቱም በወቅቱ በሮማውያን ቅኝ ግዛት ስር ነው ያሉት እና ነፃ አውጣን። በትንቢት መጽሐፍ በበርካታ ነቢያቶች የተጻፉ ያ ትንቢት ነፃ ያወጣቸዋል የሚለውን ሐሳብ ቃል በቃል ወስደውት ልክ እንደ አንድ ተዋጊ ነፃ አውጪ አድርገው ከምድራዊ ግዞት ነፃ የሚያወጣቸው አድርገው ይስሉ ስለነበረ በዛ አይነት እይታ ሆነው ኢየሱስ ይሄ ነፃ አውጫችን ነው ከሚል ሐሳብ ነው የተወሰኑት ይህንን ሐሳብ የሚያቀርቡት። ለእኛስ ለዕለት ተዕለታዊ ህይወታችን ለመንፈሳዊ እድገታችን ምን ይጠቅማል የሚለውን ሐሳብ መውሰድ የበለጠ ጠቃሚ ነው። እንግዲህ ጌታ ኢየሱስ ወደዚህ ወደ ኢየሩሳሌም የገባበት ወሩ ኒሳን ተብሎ የሚጠራ ወር ነው። የአይሁዳውያን የዓመቱ የመጀመሪያ ወር ነው። ዕለቱም በ10ኛው ቀን ነው። ይህንን ነገር ማነሳላችሁ ለምንድን ነው? ጌታ ኢየሱስም ወደ ኢየሩሳሌም የሄደበት አንዱ ምክንያት የአይሁድ በዓልን ለማክበር ነው እና ከአይሁድ በዓል በፊት በመስቀል ላይ ተሰቅሎ እንደሞተ በወንጌል ውስጥ ተጽፎ እናገኘዋለን። ይህንን ሐሳብ ይዘን ኦሪት ዘጸአት ምዕራፍ 12 ላይ የሄድን እንደሆነ ይህንን ታሪክ እናገኛለን። ጌታም በግብፅ ምድር ሙሴንና አሮንን እንዲህ አላቸው። ይሄ እንግዲህ የሚሆነው እንግዲህ መቼ ነው? ጌታ ሙሴን እንዲህ አለው አይደል? ይሄ ምዕራፍ 11 ቁጥር 1 ላይ በፈርዖንና በግብፅ ላይ ገና አንድ መቅሰፍት አመጣለሁ፣ ከዚያም በኋላ ከዚህ ይለቃችኋል፣ ሲለቃችሁ ሙሉ በሙሉ ያባርራችኋል እያለ ይነግረዋል።
ምክንያቱም ከግብጽ ባርነት ነፃ እንዲወጡ 10 ታላላቅ ተአምራቶችን እግዚአብሔር በግብጽ ላይ አድርጓል። እና 10ኛውና የመጨረሻው ተአምር የምታውቁ ከሆነ የበኩር ልጆች ሁሉ አይደል ምድር የሚለው በእኩለ ሌሊት እኔ በግብጽ መካከል እመጣለሁ፣ በግብጽ ምድር ያለ በኩር ሁሉ በዙፋኑ ከሚቀመጠው ከፈርዖንም በኩር ጀምሮ በወፍጮ እግር ስር እስካለው እስከ ባሪያይቱ በኩር ድረስ የከብቱን በኩር ሁሉ ይሞታል አይደል። የመጨረሻው ተአምር የበኩር ልጆችን ሁሉ በእስራኤል ምድር ላይ ያሉትን ሁሉ እነሱን ሁሉ አጠፋለሁ ይሞታሉ ብሎ ይናገራል። ከዚህ በኋላ ነው ፈርዖንም የሚለቃቸው ልቡ ደንድኖ የነበረው። ስለዚህ ምን ይላቸዋል? ይሄ ነገር ከሆነ በኋላ ምን ይላል? ይህ ወር ይላል። ስለዚህ ይህ ወር ይሄ ነገር የሚከናወንበት ወር ኒሳን ተብሎ የሚጠራው ወር ነው። ይህ ወር የወሮች መጀመሪያ ይሆናችሁ፣ ከዓመቱ ወሮችም የመጀመሪያ ይሆናችሁ፣ ለእስራኤል ልጆች ማህበር ሁሉ እንዲህ ብላችሁ ንገሩ ይላቸዋል። ለሙሴና ለአሮን እግዚአብሔር ነው የሚላቸው። በዚህ ወር ኒሳን ተብሎ በሚጠራው ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት ለአንድ ቤትም አንድ ጠቦት ይውሰድ ይላል። የቤተሰቡ ቁጥርም ለጠቦቱ የሚያንስ ከሆነ እርሱና ለቤቱ የቀረበው ጎረቤቱ በእያንዳንዱ ሰው ቁጥር አንድ ጠቦት ይውሰድ ይላል። እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈል። የእናንተ ጠቦት ነውር የሌለበት ተባዕት የ1 ዓመት ይሁን። ከበጎች ወይም ከፍየሎች ውሰዱ። በዚያም ወር እስከ 14ኛው ቀን ድረስ ጠብቁት። የእስራኤልን ማህበር ጉባኤ ሁሉ ሲመሽ ይረዱት እያለ ይናገራል። ሙሉ ለማንበብ ትችላላችሁ። የሥርዓቱና የበዓሉ የአይሁድ ፋሲካ በዓል አከባበር ሁኔታ እንዴት እንደሆነ የሚነግረን ነው። ንጉሥ ሰለሞን ኢየሩሳሌምን ከሰራ በኋላ በኢየሩሳሌም አንድ ቤተ መቅደስ በዛ ብቻ ነው ሴንትራላይዝድ ተደርጎ መስዋዕት ለእግዚአብሔር የሚቀርበው። በርካታ በጎች ናቸው የሚታረዱት። ከ250 ሺህ በላይ የሆኑ በጎች በአንድ ቀን የሚታረዱበት ዕለት ነው። በርካታ መስዋዕት ይቀርባል። ስለዚህ በአገሪቷ ሁሉ ያሉ ሰዎች ሁሉ በጊዜው እየጎተቱ ወደዛ ለመምጣት በጣም ብዙ አድካሚ ስለነበረ በነቢዩ ኤርሚያስ ጊዜ የተደረገ አንድ ነገር አለ። ይሄ ምንድነው? በኢየሩሳሌም በር መግቢያ አጠገብ ላይ ትልቅ የእንስሳቶች የከብት ወይ የሰንጋ ወይ የበጎች የነዚህ ሁሉ መሸጫ ማዕከል አለ እና ከዛ ተገዝቶ እዛ እንዲጠበቁ ተደርጎ፣ ምክንያቱም በ10ኛው ቀን ያንን ጠቦት ይገዙታል። ጠቦቱ ነቀፋ ሊኖርበት አይገባም፣ መጠበቅ አለበት። ለእግዚአብሔር የሚቀርብ መስዋዕት ስለሆነ ከዛ በ14ኛው ቀን አመሻሽ ላይ መስዋዕት ተደርጎ ይታረዳል። እነዚህ ጠቦቶች በሚገዙበት ዕለት እሱም ልክ እንደ ጠቦት ሆኖ ወደ ኢየሩሳሌም ይገባል። መጥምቁ ዮሐንስን ቃል አስታውሱ። ያለምን ኃጢአት የሚያጠፋ የእግዚአብሔር በግ እነሆ በሸላቾቹ ፊት እንደሚታረድ ዝም እንደሚል ጠቦት እያለ ኢሳይያስ ምዕራፍ 53 ላይ ያለውን ታሪክ አስታውሱ። ዕዳችንን ሁሉ የሚወስድ ጌታ ልክ እንደሚሸጥ በግ ሆኖ ይገባል። በኋላ አይደል በጸሎተ ሐሙስ ዕለት ራትን ካደረጉ በኋላ ቅዱስ ቁርባን ሚስጥርን ከመሰረተ በኋላ የክህነት ሚስጥርን ከመሰረተ በኋላ ይሁዳ በጌተሰማኔ ስሙ አሳልፎ ይክደዋል። በጲላጦስ ፊት ይቀርባል። ጲላጦስ ምን አለ? እኔ በዚህ ሰው ላይ ምንም ነቀፋ አላገኘሁበትም፣ ምንም በደል አላገኘሁበትም ይላል። የክርስቶስን ንጽህናውን ያሳያል። በኋላ በዓርብ ዕለት በመስቀል ላይ ደሙን አፍስሶ ልክ እንደሚታረድ በግ ምን ይላል? መስዋዕት ሆኖ ይቀርባል። እንግዲህ ያ መስዋዕቱ ሁሉ በጎቹ በዛ በመሰዊያው ላይ ሲታረዱ በቤተ መቅደሱ በአንድ ሳይድ በውሃ እየታጠበ ደማቸው እንዲወጣ ይደረግ ነበር። ደሙ ይረጭ ነበር ታቦቱ ላይ። የተረፈው የሚፈሰው ሁሉ በቤተ መቅደሱ ጎን በኩል በአንድ ሳይድ እየፈሰሰ እንዲወጣ ይደረግ ነበር። ልክ እንደዛ ሁሉ ኢየሱስም ጎኑን ይወጋል፣ ውሃና ደም ይወጣበት። ስለዚህ ጥልቅ ሚስጥር አለው ይሄ ለድነታችን ኢየሱስ እያከናወነና እየሰራ ያሉትን ነገሮችን እንድንመለከት ነው። ስለዚህ እንግዲህ ሆሳና ትልቅ በዓል ነው። ነገር ግን እኛ አሁን በዚህ ታሪካዊ በሆነው ስፍራ ላይ ስንገኝ እንዴት አይነት ሰዎች ነን፣ ከየትኛው ቦታ ከየትኛው ሁኔታ የተቀመጥን ሰዎች ነን የሚለውን ልንመለከት ይገባል። ምክንያቱም እነሱ በወቅቱ እዛ የተሰበሰቡት ሰዎች ሁሉ ኦልሞስት አብዛኞቹ ማለት ይቻላል ኢየሱስ ምድራዊ የሆነ መረጋጋትን፣ ምድራዊ የሆነ ረፍትን ወይም ደግሞ ካለባቸው ከምድራዊ ግዞትና እስራት ነፃ ያወጣናል ብለው አስበው ነበር። አቀባበላቸውም ለዚህ ነበር። ኢየሱስን በታላቅ አጀብ ሲቀበሉት ልክ እንደ አንድ ታላቅ ዋሪየር ተዋጊ
ኢየሱስ ግን ምን አደረገ? በአህያ ላይ ተቀመጠ። የነሱ ሐሳብ እውነታውን ማወቅ ስላለባቸው ኢየሱስ እየመጣ ያለው ለዓለም ሁሉ ዓለምን ሁሉ ከታሰረበት እስራት ነፃ ለማውጣት ስለሆነ ሮማውያንም ይሁኑ ባቢሎናውያንም ይሁኑ አይሁድም ይሁኑ ሌላም ይሁኑ ሁሉንም። ምክንያቱም በመስቀል ላይ በተሰቀለ ጊዜ ያኔ ዓለምን ሁሉ የሚያድን አይደል የተሰቀለውን እሱን ያዩታል እንደሚል ሁሉንም የሚያድን አምላክ መሆኑን ነው። ለሁሉም የሆነ ለሁሉም ዓለም በማንኛውም የህይወት ክፍል ውስጥ ለሚገኙት ሁሉ ህይወትን ሊሰጥ የመጣ አምላክ ነው። ከትልቁ እስራት ከጨለማ ግዞት እስራት ነፃ የሚያወጣ ነው። ዛሬም እያንዳንዳችን እኛ በምንኖርበት ዓለም ውስጥ ተተብትበን ታስረን ካለንበት ነገር ነፃ ሊያወጣን ደሙን ያፈሰሰ አምላክ ነው። ወደ ኢየሩሳሌም ሊመራን እንደማለት ነው። በኢየሩሳሌም ውስጥ ተተክለን እንድንኖር ሁላችንም በዚህ በቅድስተ ቅዱሳን ውስጥ የተገባን ሆነን እንድንገባ አይደል? ኢየሩሳሌም የሚለው ሐሳብ ሰላም በሰፈነበት እግዚአብሔር በሚከብርበት ቦታ መኖር እንድንችል ነው ሊያስገባን የሚመጣው። ዑደት እናደርጋለን በሆሳና ጊዜ፣ ረጅም እንባባቶች ይነበባሉ የክርስቶስን እውነተኛ ማንነት እንድናውቅ ነው። እዛ የተሰበሰቡት ሁሉ አልዓዛርን ከሞት ስላስነሳው አልዓዛርን ለመመልከት ነው። ይህንን ነገር ያደረገው ሰው ማን ነው ለማለት አብዛኞቹ መጡ። አብዛኞቹ በዛ የተሰበሰቡት የዕለት ተዕለታዊ ህይወታቸውን ለመግፋት ለመቅረፍ ነው የመጡት። ኢየሱስ ግን ስለ ሰማያዊ ነገር እያወራ ነው። ሚስ አንደርስታንዲንጉን ተመልከቱ፣ መሸዋወዱ። ህይወት ሊሰጥ የመጣውን አምላክ እንዴት ሊያጠፉት እንዳሰቡ በዮሐንስ ወንጌል ቁጥር 12 ላይ ተመልክተናል አይደል? ምዕራፍ 12 ቁጥር 12 ቁጥር 19 ላይ ስለዚህ ፈሪሳውያን እርስ በርሳቸው አንድ እንኳን ልታደርጉ እንዳይቻላችሁ ታያላችሁ፣ እነሆ ዓለሙ ከኋላው ተከትሎት ሄዷል እያለ ይናገራል። ለዓለም ሁሉ መድኃኒት ይሆን ዘንድ የመጣ ነው። ሊገድሉት እንኳን አስበው ሰው ሁሉ በዛ ያለውን ሁካታ አጀቡን ሁሉ ተመልከቱ። ነገር ግን እሱ ትሁት ሆኖ በአህያ ላይ ተቀምጦ ገባ። ትልቁና ዋናው ነገር ምንድን ነው? እነዚህ ሰዎች ከተወሰኑ ቀናቶች በኋላ ዓርብ ዕለት፣ ይሄ የሆነው እሑድ ነው። ዓርብ ዕለት ጌታ ኢየሱስን ይሰቀል ብለው የሰቀሉት ያ በርባን ይፈታ እያሉ የጮሁት ሰዎች ድምፅ ነው ይሄ። ምክንያቱም ኢየሱስን ይፈልጉ የነበረው ለግላዊ ጥቅማቸው ለራሳቸው ጉዳይ ማስፈጸሚያ ስለነበረ ኢየሱስን በእውነተኛ ማንነት ሊመለከቱት ስላልቻሉ በመስቀሉ ስር ከቀሩት ጥቂት ሰዎች በስተቀር አብዛኛዎቹ ይሰቀል በርባን ይፈታ እያሉ የጮሁ ሰዎች ናቸው። ደቀ መዛሙርቱ ይህን ነገር በመጀመሪያ አላስተዋሉም ይለናል። ምንድን ያላስተዋሉት? ኢየሱስ በአህያ ተቀምጦ የገባበትን ሚስጥር፣ የኢየሱስ መንግስቴ ከዚህ አይደለችም እያለ ለጲላጦስ የመለሰውን መልስ አስታውሱ። አልዓዛርንም ከመቃብር ጠርቶ ከሙታን ሲያስነሳው ከእርሱ ጋር የነበሩ ህዝብ ይከተሉት ነበር። አይተዋል የሞተውን አልዓዛርን ከሞት ሲያስነሳ። ስለዚህ ደግሞ ህዝቡ ይህንን መልእክት እንዳደረገ ስለሰሙ ሊቀበሉት ወጡ። ኢየሱስ ግን ዓለምን ሁሉ ለማዳን የመጣ ነው። ይሄ ከሆነ በኋላ ዮሐንስ ወንጌል ቀጥሎ ያለውን ቁጥሮችን ብታነቡ ከቁጥር 20 በኋላ የግሪክ ሰዎች ኢየሱስን ይከቡታል። ግሪካውያን ለመላው ዓለምን ሁሉ ለማዳን የመጣ አምላክ ስለሆነ እንግዲህ የተሰበሰቡት ሰዎች ፖለቲካዊ ትርጉም ሰጥተውት ኢየሱስን ቀረቡት። የተሰበሰቡት ሰዎች አውት ኦፍ ኪዩሪዮሲቲ ካላቸው ጉጉት ማን ነው እንዴት አስደናቂ ነገር ሊሆን ቻለ፣ ማን ነው ከሞት የተነሳው፣ ማን ነው ከሞት ያስነሳው ከሚል ጉጉት ወደ ኢየሱስ ቀረቡ። አንዳንዶቹ ያሁሉ ሁካታ፣ ያሁሉ ጩኸት፣ ያሁሉ የምድር መናወጥ ሁሉ እስከ ዓርብ እንኳን ያልቆየ ለቀናቶች እንኳን ያልቆየ ሆነ። ኢየሱስ በግልጽ ራሱን ያሳያል። ዓለምን ሁሉ ለማዳን የመጣ የእግዚአብሔር ልጅ ነው። ተአምራቶቹ፣ ስራዎቹ፣ ድንቅ ነገሮቹ ሁሉ ወደ አንዱ ወደ እግዚአብሔር ይጠቁማል። ኢየሱስ ደሙን አፍስሶ የተጠሉትን፣ የተናቁ የተባሉትን፣ የተረሱ የተባሉትን ሁሉንም ወደ አባቱ መንግስት የሚያቀርብ ነው። ኢየሱስ የእግዚአብሔር ልጅ ጌታ ነው። ትልቁ ነገር ይሄ ነው። በእያንዳንዱ የህይወት ክፍላችን ውስጥ እኛንም ዛሬ በደሙ ሊያጥበን የሚመጣ ወደ እግዚአብሔር መንግስት የሚጋብዘን ልጆቹ ነን። የተከፈለልን ሚስጥር ይሄ ነው።
የሚከፈልን ሚስጥር በእግዚአብሔር ፊት ቆመን የእግዚአብሔር ልጆች ተብለን ልንጠራ የሚያበቃን ምንም አይነት ነገር ሳይኖረን በክርስቶስ ደም አማካኝነት እያንዳንዳችን የእግዚአብሔር ልጆች ተብለን የመጠራትን ሚስጥር አገኘን። አዲሱ ጸአት ይሄ ነው። አዲሱ መውጣት ይሄ ነው። በእግዚአብሔር ፊት ተተክለን ልክ በወንዝ ዳር የተተከለች አበባ ፍሬዎቿ ቅጠሎቿ ሳይደርቁ ለምለም ሆና እንደምትኖር በክርስቶስ ስር ተተክለን ፍሬያማ ሆነን እንድንኖር የተጠራን ሰዎች ነው። ለምድራዊ ብልጽግና አይደለም፣ ለፖለቲካ ጉዳያችን፣ ለፖለቲካ አጀንዳችን አይደለም፣ ለሌላ የህይወት ፍጆታችን አይደለም። የተትረፈረፈ ህይወትን ለዓለም ሁሉ ሊሰጥ የመጣ አምላክ ነው። ሁሉም የኛ ብቻ አይደለም፣ ለሁሉም ለእያንዳንዳችንን በስም የሚያውቀንና የሚጠራን አምላክ ነው። ይህ ሚስጥር የተከናወነበት ነው። ወደ ህማሙ የሚገባበት ነው። በኋላ በዚህ በህማም መንገድ የገባው በኋላ በጸሎተ ሐሙስ የጀመረው ሚስጥር በቅዱስ ቁርባን አማካኝነት ማለት ነው የተትረፈረፈ ህይወትን የሚሰጠን ደሙን አፍስሶ በኋላ በመስቀል የሚደመደም ሳይሆን በትንሣኤ በእርገቱ የሚጠቃለል ህይወትን። እዚህ ነው በቤተክርስቲያናችንም በመስዋዕተ ቅዳሴ ላይ መስዋዕተ ቅዳሴን ስናከብር እንግዲህ የመጀመሪያው የቃል ክፍል የምንለው አለ። እሱ ካለቀ በኋላ ወደ ቅዱስ ቁርባን ሚስጥር የቅዱስ ቁርባን መመስረት ሚስጥር ጸሎት ውስጥ ወደዛ ለመግባት መንደርደሪያችን ሆሳና የሚለው ነው። ቅዱስ 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 እግዚአብሔር የሰራዊት ጌታ፣ ሰማያትና ምድር በክብሩ የተሞሉ ናቸው። ሆሳና በሰማያት፣ በእግዚአብሔር ስም የሚመጣ የተባረከ ነው። ሆሳና በሰማያት ብለን ምን እናደርጋለን? እንንበረከካለን። ከዛ በኋላ የቅዱስ ቁርባን ኮንስቲቱሽን የምስረታው ጸሎት ይቀጥላል አይደል? ራሱን አልፎ በተሰጠበት በዚያች ሌሊት እያለ የህማማቱን ሚስጥር እናስታውሳለን። ልክ ኦሪት ዘጸአት ምዕራፍ 12 ላይ እንደነገራቸው ይሄንን ነገር ለመታሰቢያ ያድርጉ እያለ እግዚአብሔር ራሱ እግዚአብሔር አብ ለሙሴና ለአሮን ለእስራኤላውያን ሁሉ እንደነገራቸው ጌታ ኢየሱስን በጸሎተ ሐሙስ ያደረገው ሚስጥር እንመለከታለን አይደል? እንደሚታረድ ለመታረድ እንደተዘጋጀ እንደሚገዛ ጠቦት የሆሳና ዕለት ኢየሩሳሌም ገባ። ከዛ ከ4 ቀናት በኋላ አርብ ምሽት ላይ ምን አደረገ? ጌታ ኢየሱስ ኒሳን 14 ተብሎ በሚጠቀሰው ዕለት ላይ አመሻሽ ላይ አይደል? በ14ኛው ቀን አመሻሽ ላይ ይታረድ እንደተባለ በመስቀል ላይ ስለኛ ደሙን አፍሶ ተወግቶ ተሰቃይቶ ታርዶ ሞተ። ሐሙስ ዕለት እንካችሁ ብሉ ስጋዬ ነው፣ እንካችሁ ብሉ ደሜ ነው ጠጡ እያለ ጌታ ኢየሱስ የሰጠውን ሚስጥር በቃሉ የሰጠውን ሚስጥር ያ የተሰጠው ሚስጥር ሙላቱን መስቀል ላይ ያገኛል። የዚህ የመስቀሉ ፍሬ በትንሣኤው ይረጋገጣል። ይሄ በቤተክርስቲያን ውስጥ ትሪዲየም እንለዋለን። እነዚህ የክርስቶስ አርብ ስቅለት፣ በመቃብር ውስጥ ትንሣኤው፣ እነዚህ ሶስቱ እንደ አንድ ቀን ነው የምንቆጥራቸው። ምክንያቱም የጸሎተ ሐሙሱ ሚስጥር ሙላቱ ያለው መስቀሉና ትንሣኤው ላይ ነው። መስቀሉ ያለ ጸሎተ ሐሙስና ያለ ትንሣኤው ትርጉም የለው። ምክንያቱም በሞት የሚደመደም ህይወት ስለሌለ ነው። ለዚህ ለተለወጠ አስደናቂ ህይወት የተጠራን እሱም በልተን ክርስቶሳዊ እንድንሆን እንደማለት ነው። እሱም በልተን የህይወት ውሃ ምንጭ ከህይወታችን እንዲወጣ፣ እሱን ጠጥተን በበረከት ጥማችንን እንድንቆርጥ፣ ለሌላም የተትረፈረፈ ህይወት ምንጭ እንድንሆን የምንጋበዝ ሰዎች ነው። ስለዚህ ሆሳና በዓልን ስናከብር ከምንም በላይ ራሱ የክርስቶስ ሚስጥር ላይ ነው እንድናስተነትን የምንጋበዘው። ክርስቶስ የእግዚአብሔር ልጅ ነው። ክርስቶስ የእግዚአብሔር ልጅ ነው። እኛን ከኃጢአት እስራት ነፃ ሊያወጣን የመጣ ነው። ይህንንም ደግሞ ያደረገው በመስቀል ላይ ሞቶ ነው ያዳነን። ደሙን አፍስሶ በደሙ ሸፍኖን በክብር በህይወት እንድንኖር የእግዚአብሔር ልጆች ተብለን እንድንጠራ የጠራን አምላክ ነው። ልናከብረው ይገባል፣ ልንክደው አይደለም። በዛ በኢየሩሳሌም እንደተሰበሰቡ ሰዎች ለሆታና ለእልልታ ለበዓሉ ድምቀት ብቻ ብለን ሆይ ሆይ ብለን በኋላ በኃጢአት አማካኝነት ልንክደው አይገባም። ጸንተን ልንኖር ይገባል እስከ መጨረሻው በመስቀል ጫፍ ድረስ። ስለዚህ እኛ ራሱ በዛ በኢየሩሳሌም ቦታችን የት ነው ብለን ራሳችንን እንጠይቅ። በዚህ በህማም ጉዞ ውስጥ እኔ ብሆን በዛ ቦታ ከየትኛው ወገን ነው የምቆሙ? ኢየሱስን ከሚከሱት ከአይሁድ ካህናት፣ ከፈሪሳውያን፣ ኢየሱስ ሲሰቀል በርባን ይፈታ ካሉት ህዝብ መሃል በመስቀል ስር እስከ መጨረሻ ጸንተው ከነበሩት ከነ ማርያም፣ ከነ መቅደላዊት ማርያም፣ ከነ ዮሐንስ፣ ኢየሱስን እንደ ካደው እንደ ይሁዳ፣ ኢየሱስን
ገና ለገና በኢየሱስ ይመጣብን መከራ ብዙ ነው ብለው ኢየሱስን አናቆም ብለው እንደዋሹት እንደነ ጴጥሮስ ኢየሱስን ተለይተውት እንደሄዱት ከሱ እንዳልበሉ እንዳልጠጡ ሁሉ ተለይተውት እንደሄዱት እንደሌሎቹ ደቀ መዛሙርት እንደሌሎቹ ሐዋርያት ይሄ ሚስጥር የክርስቶስ ሚስጥር ነው። በዚህ በሕማም ሳምንት የምናስተነትነው ኢየሱስ ለኛ የከፈለውን ዋጋ ነው የምናስተነትነው። በዚህ ዋጋ ልንደነቅ ነው የምንጋበዘው። የተከፈለልን ዋጋ ውድ እንደሆነ ልንመለከት ይገባል። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች የበረከት ፍሬ የምናገኝበት የሕማማት ሳምንት እንዲሆን ጋብዛችኋለሁ። ብዙ ስናስተነትን ቆይተናል ባለፉት ቀናቶች። አሁን ግን ቁጭ ብለን ራሳችንን ለእግዚአብሔር ሕማም ክፍት የምናደርግበት ነው። ኢየሱስን በእውነተኛም በልባችን አዳራሽ በልባችን ማዕከል ውስጥ መቀበል እንድንችል ያለ ሽንገላ ስሜታዊ ባልሆነ ዝም ብሎ በተጋጋለ ነገር ሳይሆን በእውነት የክርስቶስ ሕማም ላይ እንድናስተነትን የክርስቶስ የሕማሙ ሚስጥር እንዲያገኘን እንዲለውጠን ራሳችንን የምንከፍትበት ራሳችንን ለእግዚአብሔር መንፈስ ፈቃደኛ የምናደርግበት ጊዜ ላይ ነው የምንገኘው። በመስቀሉ ስራ አስደናቂነት ላይ እንድናርፍ እንጋብዛለን። የድነታችን የህይወታችን የእምነታችን ሁሉ ሚስጥር ይሄ ነው። የፋሲካ ሚስጥር የምንለው የክርስቶስ ሕማም፣ ስቃይ፣ ሞት፣ ትንሣኤው ያ የተከናወነበት ጊዜ ነው። ታሪካዊ እውነታ ያለው የክርስቶስ ሕማም፣ ስቃይ፣ ሞት፣ መከራው ሁሉ በታሪካዊ እውነት ማንነት ውስጥ የተረጋገጠ ነገር ነው። ከዚህ መንፈሳዊ ትርጉሙን ደግሞ ልንወስድ ይገባል። ራሱ ጌታ መንፈስ ቅዱስ እንዲያስተምረን ልባችንን እንዲለውጥ እኛም በእውነት ጌታ ሆይ አድን ስንል ሁለንተናዊ ድነትን እንዲሰጠን ለራሳችን ለጊዜያዊ ፍላጎት ሳይሆን እውነት እግዚአብሔር የሚያስደስተውን እሱ የሚከብርበትን እውነተኛ የሆነ አምልኮ በእውነትና በመንፈስ ማቅረብ እንድንችል እግዚአብሔር ራሱ ህይወታችንን እንዲለውጠው እንዲቀይርልን በመንገዱ በፈቃዱ እንዲመራን የምናስተነትንበት ጊዜ ላይ ነው። ሞር ወደ ጸጥታ ህይወት ወደ ማስተንተን ጊዜ የቀሩን ጥቂት ቀናቶች ስለሆኑ በዛ መንፈስ ሆነን የምናስተነትንበት ነው። ብዙ የጸሎት ጊዜ የምንወስድበት የክርስቶስን የመስቀሉን መንገድ የሕማማቱን ብዙ ምንባባት ይነበባሉ። በዚህ ጊዜ የሕማሙ ትርክት እንዳለ በሕማማቱ ጊዜ ውስጥ ያሉት ነገሮች ሁሉ ይነበባሉ። ለምን? በማዳመጥ በማስተንተን እውነተኛ የእግዚአብሔር ልጅነቱን እንዴት አድርጎ እንደገለጠና ለኛ አምላክ ሆኖ ምን ያህል መስዋዕትነትን እንደከፈለ የምንረዳበት ነው። በትህትና ነው ፊቱ የምንቀርበው። ምን ማድረግ እንችላለን? በትህትና መንፈስ አይደል? እውነትም ሚስጥሩ ለመረዳት እንደሚሞክር ሰው ሆነን ሳይገባን ነገር ግን በቸርነቱ በምህረቱ ፊቱ ያቀረበንን እግዚአብሔር አምላክን አመስጋኞች ሆነን ፊቱ እንድንቀርብ የምንጋበዝበት ጊዜ ነው። ስለኛ ስትል ደምን ያፈሰስክ እኛን ለማዳን ስትል በመስቀል ላይ ተቸንክረ ሞትህ ጌታ ኢየሱስ ሆይ ሰግድልሃለን እናመልክሃለን ብለን በፊቱ ዘወትር በጸሎት በትህትና ልንበረከክ ይገባል። የተባረከ የተቀደሰ የሕማም ሳምንት ለሁላችንም ያድርግልን። የትንሣኤው ክብር ተካፋዮች ያድርገን። በሙላት ብርሃኑ በልባችን በቤታችን እንዲያበራልን በጨለማ ሕይወት ክፍላችን ሁሉ እንዲያበራልን ጌታ መንፈስ ቅዱስ በረከቱን መንፈሱን ጸጋውን ሁሉ ለሁላችንም ያብዛልን። የበለጠ ከራሳችን ስቃይና ሐሳብ ሁሉ ወጥተን የክርስቶስን ስቃይና ሕማም እያየን እኛ ደግሞ የምንጠራበት የምንበረታበት የማንነታችንን ትርጉም የምናውቅበት ሰሞነ ሕማማት ለሁላችንም ያድርግልን። እንዲሁም የትንሣኤው ክብር ተካፋዮች ያድርገን። እስከዛሬ በነበረን ቆይታ በዚህ ባለፉት 7 ሳምንታት ይህንን ፕሮግራም ተከታተሉ የነበራችሁ ሁሉ እግዚአብሔር አምላክ አብዝቶ ይባርካችሁ። ደግሞ በቀጣይ እንደዚህ አይነት ፕሮግራሞች ደግሞ እስክንገናኝ እግዚአብሔር በፈቀደ ጊዜ የዐቢይ ጾም የሰንበት ማስተንተኛችንን በዚህ በሰንበት ሆሳዕና እንደመድማለን። እግዚአብሔር ከፈቀደ ቀጣይ ደግሞ በትንሣኤና በዘመነ ፋሲካ አስተምህሮዎች እንደ እግዚአብሔር ፈቃድ እንገናኝ ይሆናል። እግዚአብሔር አምላክ አብዝቶ ይባርካችሁ። ክርስቶስም በቁስሉ በሕማሙ በስቃዩ ሁሉ የእኛንም ቁስል እንዲፈውስልን የእኛንም ቁስልና መከራ ስቃይ ደግሞ ከክርስቶስ ስቃይና መከራ ጋር አብረን ማቅረብ እንድንችል ጸጋውን ሁሉ ያብዛልን። የተባረከ የተቀደሰ የሕማማት ሳምንት እንዲሁም የትንሣኤ በዓል ለሁላችንም ያድርግልን። እግዚአብሔር አምላክ አብዝቶ ይባርካችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።